ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ቋሚ ሲኖዶስ በምስራቅ አርሲ ዳግመኛ መሰል ችግሮች እንዳይፈጠሩ የጥናት ስራዎችን የሚሰራ አብይ ኮሚቴ አቋቋመ። በትላንትናው ዕለት ብፁዓን አበው ሊቃነ ጳጳሳት ከሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ጋር በምስራቅ አርሲ ሀገረ ስብከት በተከሰተው ችግር ዙሪያ ውይይት ማድረጋቸው ይታወሳል። በዚህም በዛሬው ዕለት ቋሚ ሲኖዶስ ጉዳት የደረሰባቸውን ኦርቶዶክሳውያን የሚያጽናኑ ብፁዓን አባቶችን ባካሄደው መደበኛ ስብሰባው መመደቡ አሳውቋል። በስብሰባውም በብፁዓን አባቶች የሚመራ ልዑካን ቡድን በችግሩ ምክንያት የተፈናቀሉ ወገኖችን በመጎብኘት አስፈላጊውን ጊዜያዊ ድጋፍ እንዲያደርግ ተሰይሟል። በተጨማሪም የመቃጠል አደጋ የደረሰበት የጠላታ ቅዱስ ገብርኤል ቤተክርስቲያን እንዲያሰራ፣ የተፈናቀሉ ወገኖች በቋሚነት ወደ መኖሪያቸው እንዲመለሱና ዳግመኛ መሰል ችግሮች እንዳይፈጠሩ ጥናት በማካሄድ የመፍትሄ ሀሳብ እንዲያቀርብ አብይ ኮሚቴ ተሰይሞ ወደ ስራ እንዲገባ ወስኗል። በውሳኔው መሰረት ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ጎርጎሪዮስ፣ ብፁዕ አቡነ ቀሌሜንጦስ፣ ብፁዕ አቡነ ማርቆስ፣ ብፁዕ አቡነ ሪያቆስ፣ ብፁዕ አቡነ ፊሊጶስ እና ብፁዕ አቡነ ገብርኤል የተጎዱ ወገኖችን እንዲያጽናኑ ተመድበዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ነው። የቅድስት ቤተክርስቲያን አባቶች በአርሲ ዞን ጥቃት የፈጸሙ ወንጀለኞች ለፍርድ ይቅረቡ ሲሉ ጠየቁ። በምስራቅ አርሲ ሀገረ ስብከት በቤተክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የተመራ ቡድን ከሰላም ሚኒስቴር ጋር ተወያይተዋል። በውይይቱም ብፁዓን አበው ሊቃነ ጳጳሳቱ በደረሰው ጥቃት ማዘናቸውን ገልጸው መንግስት ለችግሩ ዘላቂ መፍትሄ መፈለግና በአካባቢውም አስተማማኝ ሰላም ማስፈን አለበት ብለዋል። አክለውም የተፈናቀሉ ወገኖች ወደ ቀያቸው ተመልሰው እንዲቋቋሙና ወንጀሉን የፈጸሙ ሰዎችም ለፍርድ ቀርበው ቅጣታቸው እንዲያገኙ ጠይቀዋል። የሰላም ሚኒስትሩ አቶ መሐመድ እድሪስ በበኩላቸው መንግስት ወደ ስፍራው በላከው አጣሪ ቡድን ሪፖርት መሰረት አስፈላጊው እርምጃ ይወስዳል ብለዋል። ከዚሁ ጉዳይ ጋር በተያያዘ ብፁዓን አባቶች በኦሮሚያ ፕሬዝዳንት ጽህፈት ቤት ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ጋር ውይይት አድርገዋል። የክልሉ የስራ ኃላፊዎች በበኩላቸው ጥቃት ፈጻሚዎችን ለህግ የማቅረቡ ስራ እንደሚቀጥል ጠቁመው የክልሉ መንግስት ለተፈናቃይ ወገኖች አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት መምሪያ ነው። በውጭ የምንገኝ አህጉረ ስብከቶች የኦርቶዶክሳውያንን እልቂት ለማስቆም የምንችለውን እናድርግ ሲል የጀርመንና አካባቢው ሀገረ ስብከት ጥሪ አቀረበ። በዛሬው ዕለት የሀገረ ስብከቱ ጽህፈት ቤት በአርሲ ኦርቶዶክሳውያን ላይ በተፈጸመው ግድያ ዙሪያ የያዘን መግለጫ አውጥቷል። በመግለጫውም ከመንግስት የሚሰጠው ምላሽ አላየውም አልሰማውም የሚል እልፍ ሲልም በሌሎች አካላት ማሳበብን ዓላማ ያደረገ ተመሳሳይ መልስ ነው ብሏል። በሌላ በኩል ከቤተ ክርስቲያን ቅዱስ ሲኖዶስና ከቤተ ክህነቱ በየጊዜው የሚሰጡ መግለጫዎችም ከወረቀት የማያልፉ ሲል አክሏል። በዚህም ያልተቋረጡ ጩኸቶች መፍትሄ እንዲያገኙ ቅዱስ ሲኖዶስ እየደረሰ ያለውን መጠነ ሰፊ በደል በአደባባይ በመቃወም ለዓለም ማሳየት እንዳለበት ጠቁሟል። በተጨማሪም በውጭ የምንገኝ አህጉረ ስብከቶችም የተፈጸመውን እልቂት ለማስቆም የምንችለውን የሰላማዊ ሰልፍና ሌሎችም ተጋድሎ እናድርግ በማለት ጥሪውን አቅርበዋል። በተመሳሳይም ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ በሰጡት መግለጫ በአርሲ ውስጥ ያሉ ኦርቶዶክሳውያን በተደጋጋሚ እየተፈጸመባቸው ያለው አሰቃቂ ግድያና መፈናቀል መንግስት በዝምታ ሊመለከተው አይገባም ብለዋል። ይልቁንም ይህንን ዘግናኝ ድርጊት የፈጸሙትን ለይቶ በማውጣት የማስተማሪያ እርምጃ እንዲወስድ ጠይቀዋል። መረጃውን ከአህጉረ ስብከቶቹ የፌስቡክ ገጽ ላይ አግኝተነዋል። በምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት እየተሰሩ በሚገኙ መንፈሳዊ ልማት ስራዎች ዙሪያ ውይይት ተካሄደ። አንቀጽ የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ሚዲያ እንደዘገበው የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ካህናት ቀሲስ ሶሎሞን አባይነ በደቡብ ሶዶ ወረዳ ቤተ ክህነት ላይ በሚሰሩ መንፈሳዊ ቤተ ክርስቲያን የልማት ስራዎችና በሌሎች ጉዳዮች ዙሪያ ከኮሚቴዎች ጋር ውይይት ማድረጋቸው ተነግሯል። ውይይቱን በሀገረ ስብከቱ የተያዙ መንፈሳዊ ፕሮጀክቶችን ለመስራት በታቀደው መሰረት እንቅስቃሴዎች እየተደረገ መሆኑ ተነስቷል። በተጨማሪም ሀገረ ስብከቱ በርካታ የመንፈሳዊ ልማት ስራዎችን፣ ስብከተ ወንጌልን የማስፋፋት፣ ብልሹ አሰራሮችን የማስወገድና ሌሎች እየተሰሩ እንደሚገኙ ተገልጿል። የምንኩስናን ሕይወት ክብርና አገልግሎት ለማሳደግ ያለመ የመነኮሳት ስልጠና መሰጠቱን የሐዋሳ ማዕከል አሳወቀ። በማኅበረ ቅዱሳን ሐዋሳ ማዕከል ገዳማትና መንፈሳዊ ትምህርት ቤቶች የአገልግሎት ዋና ክፍል አስተባባሪነት የመነኮሳት ስልጠና መሰጠቱ ተነግሯል። በስልጠናውም በሲዳማ ሀገረ ስብከት ስር ከሚገኙ ገዳማትና አድባራት የተውጣጡ የገዳማት አበምኔቶችና ሌሎችም አባቶች ተሳትፈዋል ተብሏል። በማዕከል የዋና ክፍሉ ኃላፊ ዶክተር ፀሐይ አብዛ ቅድስት ቤተ ክርስቲያን ለገጠማት ፈተና መፍትሄ ለመፈለግና የምንኩስናን አገልግሎት ለማሳደግ ታልሞ ስልጠናው መዘጋጀቱን ገልጸዋል። የሲዳማ ሀገረ ስብከት የገዳማት አስተዳደር መምሪያ ኃላፊ መላከ ገነት ቀሲስ መሳፍንት ዋለ የተሰጠው ስልጠና የምንኩስናን ዓላማ በማስረዳት ረገድ ሚናውን እንደተወጣ ተናግረዋል። መረጃ የሐዋሳ ማዕከል የሚዲያ አገልግሎት ዋና ክፍል ነው።
ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።